ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁና የተከበራችሁ የምዳችን ቤተሰቦች ሰኔ 3 ቀን 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በቅድሚያም ከደብረ ብርሃንና ደንበጫ የተሰማ መረጃ አለም። ፋኖ ኦፕሬሽን ፈጽሟል። ዝርዝር የግንባር መረጃውን ይዘናል። ብልጽግና በነጌታቸው ረዳ የሚመራው የሐራ መሬትና የዋት ኃይሎች በአማራ ክልል እንዲዋጉ እያደረጉ መሆኑም ተገልጿል። በርካታ ሰውም ተፈናቅሏል። 2 ወረዳዎችም ተይዘዋል። አነጋጋሪ ህግም አውጥቷል የሚባለው ህወሓት ዶክተር ደብረጽዮን ገብረ ሚካኤልን የተዋጊ ኃይሎች በላይ አዛዥ አድርጓል። አሜሪካ ለተመታባት ሄሊኮፕተር አጸፋ በኢራን ላይ ጥቃት መፈጸሟንም አስታውቋል። አድማጭ ተመልካቾቻችን እስከ ፍጻሜው ድረስ አብራችሁን ልትቆዩ ከፈቀዳችሁ እነኝና መሰል መረጃዎችን በዝርዝር የምናሰማችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያም ፋኖ በደብረ ብርሃን ዙሪያና በደንበጫ አቅራቢያ በወሰደው ኦፕሬሽን የአገዛዙ ኃይል ላይ ኪሳራ ማድረሱ ተገለጸ። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ ሁለተኛ ኮር ነጎድጓድ ክፍለ ጦር ሁለተኛ ሻለቃ በሰራው ድንቅና ልዩ የከተማ ውስጥ ኦፕሬሽን ካለምንም የተኩስ ልውውጥ የአገዛዙ ነው የሚል ሻምበል መሪ ከነሙሉ ትጥቁ ማርከዋል። የነጎድጓድ ክፍለ ጦር ሁለተኛ ሻለቃ ከትናንትና በስቲያ ሰኔ 1 ቀን 2018 ዓ.ም ከሌሊቱ 10 ሰዓት ገደማ ላይ በደብረ ብርሃን ከተማ ዙሪያ በሲያ ደብርና ዋዩ ወረዳ ስር ልዩ ስሙ አንጨቆረር ከተማ ድረስ ዘልቀው በመግባት በወሰደው የተጠና ልዩ ኦፕሬሽን የአገዛዙ ወንበር አስጠባቂ ሚኒሻ ሻምበል መሪ የሆነውን መካገደው በጋሻው የሚባለውን ሚኒሻ ከነሙሉ ትጥቁም ይዞታል። አቶ መካደው በበኩላቸው ፋኖ እንደ መብረቅ ድንገት ከፊቴ ሲበራብኝ የእምነታቸውና የታማኝነታቸው ልክ ገብቶኛል። ስለሆነም በአገዛዙ እንደኔ ታለላችሁ አድማ ብተናና ሚኒሻ አገዛዙ አያዋጣችሁም እኔ ያረጋግጫለሁ። ስለዚህ እናንተም ተረዱና ወደ ፋኖ ተቀላቀሉ ሲሉ መልእክታቸውን ማስተላለፋቸውንም ከኮሩ ያገኘነው መረጃም ያመለክታል። የፋኖ ኃይሎችም ከአገዛዙ ጎን የተሰለፋችሁ ሁሉ እኛ ስራችን ነውና ከዚህ ብትማሩ ይበጃል ብለዋል። በሌላ በኩል በመካነ ሰላም ግንባር ከፋኖ ደፈጣ ጥቃት ለማምለጥ ሲሸሹ በነበሩ የአገዛዙ ወታደሮች ላይ ከባድ የሆነ ተሽከርካሪ አደጋ ማድረሱም ተሰምቷል። በአደጋው በርካታ ወታደሮች ሙትና ቁስለኛ መሆናቸው ሲነገር ሕይወታቸው ካለፉት መካከል አገዛዙ የተማመንባቸው የነበሩ መስመራዊ አዋጊዎችና የቡድን መሳሪያ ተኳሾች እንደሚገኙበትም ታውቋል። ለዚህ ጸረ አማራ ግዛት ስርዓት ተላላኪ የሆኑ ባንዳዎች ዙፋን ጠባቂ ወታደሮች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ የበደሉት ህዝብን ባጎርፍ ነው ጠራርጎ እያጠፋቸውም ነው። በተያዘ መረጃም ያገዛዙ 11ኛ 99ኛ ክፍለ ጦር የሰራዊት አባላት ከነሙሉ ትጥቃቸው ምኒልክ ዕዝን ተቀላቅለዋል። ሰሞኑን በማደናገሪያ ምርጫ ሰበብ ወሎ ቤተ አማራ ምዕራብ ወሎ ግንባሮች ከባድ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት 11ኛ 104ኛ ኮር 9ኛ ክፍለ ጦር የሰራዊት አባላት ሲሆኑ ከነዚህም መካከል ዲሽቃ ተኳሹን ጨምሮ 5 አባላቶቹን ከነሙሉ ትጥቃቸው አፋብን ወሎ ቤተ አማራ ምኒልክ ዕዝን 105ኛ ኮር 47ኛ ክፍለ ጦር አትሮ ሻለቃን ተቀላቅለዋል። እነዚህ ሰራዊት አባላትም የብልጽግናን ስርዓት በመጸየፍ ከነሙሉ ትጥቃቸው ሰኔ 1 ቀን 2018 ዓ.ም 12 ሻለቃን የተቀላቀሉ ሲሆን አባሎቹ ሲመጡ የምኒልክ ዕዝ የ105ኛ ኮር አመራርና የክፍለ ጦር አመራሮች ደማቅ አቀባበልም አድርገውላቸዋል። የመከላከያ አባላቱ ፋኖ ያደረገላቸውን እንክብካቤ በጣም እንዳስደስታቸው ገልጸው አሁንም የብልጽግናን ወንበር ለማስጠበቅ ስትሉ የማትገኙ ሕይወታቸውን ሳትገብሩ በየቀጠናቸው ወደሚገኙ የፋኖ አደረጃጀት በመውጣት ተቀላቀሉ ሲሉ ነው የሰራዊት ጓዶቻቸውን ጥሪም ያስተላለፉትም። ብልጽግና በነጌታቸው ረዳ የሚመራው የሐራ መሬትና የዋት ኃይሎች በአማራ ክልል እንዲዋጉ እያደረገ መሆኑም ተገልጿል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የአገው ዴሞክራሲ ንቅናቄ ታጣቂዎች አበርገሌና የግብ ወረዳዎችን ሙሉ ለሙሉ መቆጣጠራቸው ብልጽግና አረጋግጧል። ከ2 ዓመታት በፊት ከብልጽግና ጋር የሰላም ስምምነት ፈርሞ የነበሩት የአገው ታጣቂዎች ካለፈው ሚያዝያ ወር ጀምሮ 2 ወረዳዎችን እንደተቆጣጠሩ 5 የአካባቢው ነዋሪዎችና የዞኑ የጸጥታ መምሪያም ተናግረዋል። የአዴን ኃላፊዎች ወረዳዎች እንደተቆጣጠሩ አረጋግጧል። ነዋሪዎች ግን አልተፈናቀሉም በማለት አስተባብለዋል። በአበርገሌ ወረዳ ሚያዝያ 12 ቀን 2018 ዓ.ም በአካባቢው ሚኒሻና በታጣቂዎች መካከል
በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ የአዴን ኃይሎች በከፊል ተቆጣጥረውት የነበረውን ወረዳ ሙሉ በሙሉ መቆጣጠራቸውም ተናግረዋል። ቀኑን ሙሉ ውሏል በተባለው ውጊያ የአዴን ኃይሎች ከህወሓት ታጣቂዎች ጋር ተቀናጅለው እንደተሳተፉ የዞኑ የብልጽግና አስተዳደርም ተናግረዋል። የአዴን የሚዲያና የኮሙኒኬሽን ኃላፊ አቶ ሙሉጌታ ካሴ ከህወሓት ኃይሎች ጋር ተጣምሮ መዋጋታቸውን አስተባብለው አመራራቸውን አፍነው ለመውሰድ ሲሞክሩ ግጭቱ ተቀስቅሷል በማለት ተገፍተው ነው ወደ ግጭት የገባ ነው ብለዋል። የዋግምራ ዞን የጸጥታ መምሪያ ኃላፊ አምሳ አለቃ አዘዘው አዳነ ይሄ ከእውነት የራቀ ነው በማለት አስተባብለው የአዴን ታጣቂዎች ቀድሞ በመዘጋጀት ጥቃት በመፈጸማቸው ግጭቱ እንደተቀሰቀሰም ተናግረዋል። በወረዳው ግጭቱ የተቀሰቀሰው በታጣቂዎች እንቅስቃሴ ጉዳይ ያለ መግባባት በመፈጠሩ እንደሆነ ነዋሪዎችም ተናግረዋል። በመኪናው ላይ ያሉ ውጊያው የጀመረው ያሉ አንድ ነዋሪ ሎጂስቲክስ ያስተላልፉ ከመጡ አዴን ታጣቂዎች ጋር ተኩስ ከተጀመረም 20ና 30 ደቂቃ ጠብቆ በሶስት ግንባር ከተማዋን ከበባት ሲሉ ግጭቱ ሲፈነዳ የተመለከቱትም ተናግረዋል። በዚህ ግጭት ንጹሃን ሰዎች እንዳልተጎዱም አመልክተው ከሁለት ተፋላሚዎች ወገኖች በኩል ግን በርካታ ታጣቂዎች መገደላቸውም ተናግረዋል። ይህ በእንዲህ እንዳለ በነጌታቸው ረዳ የሚመራው የሐራ መሬት ታጣቂና ህወሓትን በአማራ ክልል ዋግምራ እንዲዋጉ ጭምር ማድረጉ ነው የተገለጸው። በዚህም ያገውና የአማራ ህዝብ ዋጋ እንዲከፍልና በብልጽግናም ዳር ሆኖ እንዲመለከት ሆኗል። በ10 ሺህ ሰዎች የሚቆጠር ሰዎች ተፈናቅለዋል። ምላሹ ግን ዝምታ ብቻ ሆኗል። አነጋጋሪ ህግ አውጥቷል የሚባለው ህወሓት ዶክተር ደብረጽዮን ገብረ ሚካኤልን የተዋጊ ኃይሎች የበላይ አዛዥም አደረገም። ለብልጽግና ተላላኪ ሆኗል ያለው በታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደርን በማፍረስ የራሱን አስተዳደር የመሰረተው ህወሓት በትናንትናው ዕለት በክልሉ የሚተገበር አዲስ ረቂቅ አዋጅ ማጽደቁም ይታወሳል። በዚህ አዋጅ ላይ በሰፈረው መሰረትም የክልሉ ፕሬዝዳንት የክልሉ ተዋጊ ኃይሎች የበላይ አዛዥ እንዲሆኑም ደንግጓል። በመሆኑም አዋጁ ደብረጽዮንን ከፕሬዝዳንትነታቸው ባለፈም የክልሉ ተዋጊ ኃይሎች የበላይ አዛዥ አድርጓቸዋል። በደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር አስገዳጅ ወታደራዊ ምልመላን የሚፈቅድና ማዕከላዊ ኮማንድ ፖስት የሚያቋቁም አቋም ረቂቅ አዋጅ ማዘጋጀቱ ሰሞነኛ መነጋገሪያም ሆኗል። ረቂቅ አዋጁ እድሜው የደረሰ ማንኛውም የክልሉ ነዋሪ የክተት ጥሪውን ተቀብሎ በወታደራዊ ግዳጅ እንዲሳተፍ ግዴታ የሚጥል ሲሆን ጥሪውን የማይቀበል ከባለ 10 ሺህ እስከ 50 ሺህ ብር በሚደርስ የገንዘብ መቀጮ እንዲቀጣም ደንግጓል። የክተት ጥሪውን መሸሽ ለሚፈልጉ ግለሰቦች ሐሰተኛ የሕክምና ማስረጃ የሚሰጡ የጤና ባለሙያዎችም እስከ 50 ሺህ ብር ቅጣት እንደሚጠበቅባቸውም በረቂቁ ላይም ሰፍሯል። ማዕከላዊ ኮማንድ ፖስቱን በበላይነት የሚመራው የክልሉ ፕሬዝዳንት የተዋጊ ኃይሎች የበላይ አዛዥ እንዲሆኑም ተጠቅሷል። በጦር ግንባር የተከፈለውን መስዋዕትነትና የህዝቡን ትግል የሚያሳንስ ወይም የሚያጠለሽ ጽሑፍ፣ ንግግር ወይም ምስል ማሰራጨት እስከ 15 ዓመት በሚደርስ ጽኑ እስራት እንደሚቀጣም ተደንግጓል። በሌላ በኩል ደግሞ በትግራይ ክልል ያለውን የጦርነት ስጋት በመሸሽ በርካታ ወጣቶች ክልሉን ለቀው በመውጣት ላይ መሆናቸውም እየተነገረ ነው። በተያያዘ መረጃም ወደ ውጭ ዜናዎች ስናመራ ፕሬዚዳንት ትራምፕ ኢራን የአሜሪካ ሄሊኮፕተርን በሆርሙዝ ወሽመጥ ላይ መታጠላለች በማለት ከከሰሱ በኋላ ሰራዊታቸው በኢራን ላይ ጥቃትን ፈጽመዋል። የአሜሪካ ጦር ማዕከላዊ ሴንትኮም እንዳስታወቀው ለተመታው አፓች ሄሊኮፕተር አጸፋ ማክሰኞ ሌሊት በኢራን ላይ ጥቃት መፈጸሟም ጀምራለች። እዚሁ ዘመቻው በኢራን ለተፈጸመው ተቀባይነት የሌለው ጸባጫሪነት ተመጣጣኝ ምላሽ ነው ያለ ሲሆን በባህረ ሰላጤው ዳርቻዎችና በሆርሙዝ ወሽመጥ ፍንዳታዎች መሰማታቸውም ተዘግቧል። የተመታው ሄሊኮፕተር ሁለት አብራሪዎች በአሜሪካ ባህር ላይ ድሮን አማካኝነት መትረፋቸውና ምንም ጉዳት እንዳልደረሰባቸው ፕሬዝዳንት ትራምፕም ገልጸዋል። ኢራን ሄሊኮፕተሩን በድሮን መምታቷን የአሜሪካ ባለስልጣናት የተናገሩ ሲሆን ነገር ግን ጥቃቱ ሆን ተብሎ የፈጸመ ስለመሆኑ ግን አይደለም ብሏል። ክስተቱ ማጋጠሙ በኢራን መገናኛ ብዙሃን ቢዘገብም የሀገሪቱ መንግስት ግን ተመቶ ለወደቀው የአሜሪካ ሄሊኮፕተር ኃላፊነቱን አለመውሰዳቸውን ሜየር የተባለ የኢራን ዜና አገልግሎትም ዘግቧል። የአሜሪካው የዜና ድረገጽ አክሲዮስ እንደዘገበው በጥቃቱ ኢላማ የሆኑት የኢራን የአየር መከላከያና የራዳር ስርዓቶች ናቸው። የኢራን መንግስት መገናኛ ብዙሃን ፍንዳታዎች በፋርስ ባህረ ሰላጤው አካባቢ በሚገኙ የሀገሪቱ ግዛቶች ላይ ፍንዳታዎች መሰማታቸውም ተዘግቧል። ለቢሲ ኒውስ
ጋር በስልክ ቃለ ምልልስ ያደረጉት ፕሬዝዳንት ትራምፕ ጦራቸው ለፈጸመው ጥቃት ኢራን ተጠያቂ አድርገው ከሰዋታል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥቃቱን ተከትሎም በኤክስ ገጻቸው ላይ አሜሪካ በጦር ሜዳው ላይ ሽንፈት ቢገጥማትም ቁርጠኝነታችንን እየተፈታተነች ነው በማለት አራግቺ ለተፈጸመባት ጥቃት አጸፋን እንደምትመልስም አስታውቃለች። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።